ሰላም፣ ይህ አዲስ አካዳሚ የዩቲዩብ ቻናል ነው። አዲስ አካዳሚ የዩቲዩብ ቻናል ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን ትምህርት ቤት ነው። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። አዲስ አካዳሚ። እሺ፣ ሰላም ቤተሰቦቼ እንዴት አላችሁ? በዛሬው ዕለት ደግሞ ይዤላችሁ የቀረብኩኝ የአማርኛ ትምህርት የአረፍተ ነገር ምስረታ በሚል ርዕሰ ጉዳይ ትምህርታችን አረፍተ ነገር እየመሰረትን እንማማራለን ማለት ነው። ስለዚህ እናንተ ቪዲዮውን ሳታቋርጡ ሙሉ ቪዲዮውን በማየት የምትማሩበትና ጥሩ ቁም ነገር የምታገኙበት ቪዲዮ ነው። ስለዚህ ቪዲዮውን እስከ መጨረሻው ሳታቋርጡ በማየት ቪዲዮውንም አዲስ ከሆናችሁ ሰብስክራይብ በማድረግ ከአሁን በፊት ደግሞ የተመዘገባችሁ ከሆናችሁ በዚህ ቪዲዮ ላይክ እያደረጋችሁ እንዲሁም ሼር እያደረጋችሁ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁ እና እንዲሁም ዘወትር እንድትማሩባቸው ለማለት እወዳለሁኝ። ከዚህ በመቀጠል በውስጥ መስመር ለመማር የምትፈልጉ ቪዲዮ ላይ በተቀመጠው ስልካችን በሱ በመደወል መማር ትችላላችሁ። በሳምንት 5 ቀናት በቀን አንዳንድ ሰዓት እየሰጠን በኦንላይን በማስተማር ላይ እንገኛለንና በውስጥ መስመርም ገብታችሁ መማር ትችላላችሁ ማለት ነው። እሺ፣ ይህን ካልኩ ቀጥታ ወደ ትምህርት ይሄዳለሁ። እንግዲህ በዛሬው ዕለት አረፍተ ነገር ነው የምንመሰርተው። የአረፍተ ነገር ምስረታ ይላል። የአረፍተ ነገር ምስረታ። እንግዲህ አረፍተ ነገር ማለት ሙሉ ሀሳብ የሚገልጽልን ሙሉ መረጃ የሚሰጠን ከሆነ አረፍተ ነገር እንለዋለን። እንግዲህ አረፍተ ነገር ላይ ስንደርስ በቅደም ተከተል በደረጃ ነውና መጀመሪያ የአማርኛ ፊደላትን ቅርጻቸው እንዴት እንደሆነ የድምፅ አወጣጣቸውስ እንዴት እንደሆነ የሚለውን በደንብ አይተን አልፈናል። ዛሬ ደግሞ የምናየው የአረፍተ ነገር ነው። ከአረፍተ ነገር መካከል ላይ ግን ምን አሉ? ቃላት መስርተን አልፈናል። ሀረግ አለ። ቃል ማለት ትርጉም ሊሰጠን የሚችል ከሆነ ከሰዎች ጋር ልንግባባበት የምንችል ነገር ከሆነ እሱን ቃል ልንለው እንችላለን። የምን ስብስብ ሲሆን? የፊደላት ስብስብ ሲሆን ማለት ነው። ፊደላትን በማጣመር የምናገኘው ቃል ነው። ቃልን ከቃል ስናጣምር ደግሞ ሀረግ ይሰጠናል። ሀረግ ማለት ደግሞ ሙሉ ሀሳብ ያልሰጠን ጅምር የሆነ ማለት ነው። ምሳሌ ከዚህ ላይ አለሙ ጎበዝ ተማሪ ብዬ ባቆም ይህን ምን እንለዋለን? ሀረግ እንለዋለን። ነው ብለን በአራት ነጥብ ከዘጋ ነው ደግሞ አረፍተ ነገር እንለዋለን። ምክንያቱም ሙሉ ሀሳብ ሙሉ መረጃ ሰጥቶናል ማለት ነው። ስለዚህ አረፍተ ነገር ማለት ሙሉ መረጃ ሙሉ ጽንሰ ሀሳብ ሊያስረዳን የሚችል ነገር ከሆነ አረፍተ ነገር እንለዋለን ማለት ነው። እሺ፣ ከዚህ ጋር አለሙ ጎበዝ ተማሪ ነው። አለሙ ጎበዝ ተማሪ ነው። እንግዲህ ከዚህ ላይ የቃላትም ስብስብ አለ ማለት ነው። የቃላት ጥምርታ አለ። በአጠቃላይ አረፍተ ነገር ማለት ፊደልንም ይዘዋል፣ ቃልንም ይዘዋል፣ ሀረግንም ይዘዋል ማለት ነው። አራተኛ ላይ ነው የሚገኝ። በእነዚህ ውስጥ አሉ። ፊደል ቃል መሆን ይችላል፣ ቃል ሀረግ መሆን ይችላል፣ ሀረጉ አረፍተ ነገር መሆን ይችላል ማለት ነው። ስለዚህ በዚሁ መልኩ አረፍተ ነገር ልንለው እንችላለን። እሺ፣ ሌላ ለመማር መጽሐፍ ያስፈልጋል።
ያስፈልጋል። ለመማር መጽሐፍ ያስፈልጋል። ለመማር መጽሐፍ ያስፈልጋል። እሺ ሌላ አልማዝ ወደ ቤቷ ተመለሰች። አልማዝ ወደ ቤቷ ተመለሰች። 4 ነጥብ እንዘጋለን ማለት ነው። እሺ ቀጣይ ከበደ መኪና ገዛ። ከበደ መኪና ገዛ ብለን በ4 ነጥብ እንዘጋዋለን ማለት ነው። እሺ ነብር የዱር እንስሳት ነው። ነብር የዱር እንስሳት ነው። ነብር የዱር እንስሳት ነው ብለን 4 ነጥብ እንዘጋለን። የዶሮ እንቁላል ለምግብነት ይውላል። የዶሮ እንቁላል ለምግብነት ይውላል ብለን በ4 ነጥብ እንዘጋለን ማለት ነው። እሺ ኢትዮጵያ ታላቅ ሀገር ናት። ኢትዮጵያ ታላቅ ሀገር ናት። 4 ነጥብ እንዘጋለን ማለት ነው። በዓለም ትልቁ ወንዝ አባይ ነው። በዓለም ትልቁ ወንዝ አባይ ነው ብለን በ4 ነጥብ እንዘጋለን ማለት ነው። እንግዲህ ውድ ተመልካቾቼ የዛሬን ቪዲዮ በዚሁ መልኩ ይዤላችሁ ቀርቤያለሁ። በሌላ ቪዲዮ እስከምገናኝ መልካም ጊዜ